በአውሮፓ ታላላቅ አምስት ሊጎች በዚህ ሰዓት ላይ የዝውውር ጊዜ እንደሆነ ይታወቃል። የጥር ተጫዋቾች የዝውውር መስኮት በዚህም መሰረት በዚህ ሰዓት ላይ በጣም ትልቅ የትኩረት ማዕከል ሆነው የተመለከትናቸው ከሚገኙ ርዕሰ ዜናዎች ውስጥ አንዱ ማንቸስተር ሲቲ በክሪስታል ፓላስ ባለፉት ዓመታት ቆይታን ያደረገው ምናልባትም በዚህ የውድድር ዓመት መጨረሻ ላይ አርሰናል፣ ቼልሲ፣ ባየር ሚዩኒክ፣ ፓሪስ ሰን ዠርመን፣ ሪያል ማድሪድ ይፈልጉታል ተብሎ ምናልባትም ባየር ሚዩኒክን ይቀላቀላል ተብሎ ሲጠበቅ የነበረው የማንቸስተር ሲቲ ንብረት የመሆኑ ጉዳይ የመጨረሻው ምዕራፍ ላይ ይገኛል። የክሪስታል ፓላስ የወቅቱ እንዲሁም የእንግሊዝ ብሔራዊ ቡድን የተከላካይ ስፍራ ተጫዋች የሆነው ማርክ ጉይ 20 ሚሊዮን ፓውንድ ብቻ ማንቸስተር ሲቲ ለዚህ ተጫዋች ዝውውር እንደሚያወጣም ጭምር ይጠበቃል። እስከ 2031 ድረስ በኤቲሃድ የሚያቆየውንም ጭምር ኮንትራት እንደሚፈርም ይጠበቃል። ምናልባት ባለፉት 15 ቀናቶች ውስጥ ማንቸስተር ሲቲ በዝውውሩ በጣም ጠንከር ያለ ጊዜን እያከናወነ እንደሚገኝም ጭምር ይታወቃል። አንዱ የሆነው እንደምታውቁት በቦርንሞዝ ሲጫወት የነበረው ጋናዊው የቦርንሞዝ የፊት መስመር ተጫዋች የሆነው አንቷን ሴሜኞ እንደሆነ ይታወቃልና ከነዛ በኋላ ሌላው በተከላካይ ስፍራ ተጫዋች ወደ ክለባቸው የሚያመጡት ቀደም ሲል እንዳልነው ዝውውሩ አርሰናል፣ ባርሴሎና፣ ባየር ሚኒክ፣ ሊቨርፑል እንዲሁም ሌሎች ትላልቅ የሚባሉ የአውሮፓ ቡድኖች የሚፈልጉት ተጫዋች መሆኑም ጭምር የሚታወቅ ነው። ምናልባት በቅርብ ጊዜ ጆስኮ ግቫርዲዮል፣ ሩበን ዲያዥ ተደጋጋሚ ጉዳት ማስተናገድ ለተጫዋች ወደ ማንቸስተር ሲቲ ወይም ኤቲሃድ መምጣት እጅግ በጣም ወሳኝ ስለመሆኑም ጭምር የተነሳ ነው የሚገኘው። ስለዚህ በዋናው ቡድን ወደ 187 ጨዋታዎችን አከናውኗል ከ2021 ወዲህ ባሉት ቆይታዎች ምናልባትም ቡድኑንም ጭምር በአምበልነት መምራት እንደቻለም ጭምር ይታወቃል እና አሁን የማርክ ጉይ ቀጣይ ቆይታ ወይም ማረፊያ ማንቸስተር ሲቲ እና ኤቲሃድ መሆኑም ጭምር ተረጋግጧል ማለት ነው። ስለዚህ በዚህ ቡድን የምንመለከተው የፊት መስመር ተጫዋች መሆኑንም ጭምር በቀጣይ ከምንመለከታቸው ተጫዋች መካከል አንዱ መሆኑን በርካታ የዝውውር መረጃዎች ይፋ እያደረጉት ይገኛሉ። በማንቸስተር ዩናይትድ እየተጫወቱ ከሚገኙ ተጫዋቾች መካከል አንዱ ነው። የዩናይትድ ንብረት የሆነው እና ባሳለፍነው በዚህ ሲዝን በሁሉም ጨዋታዎች ማለት በሚቻል ደረጃ እየተጫወቱ ከሚገኙ ተጫዋቾች ውስጥ አንዱ ነው። ካዝሜሮን የተመለከተ ጉዳይ ነው። እንግዲህ በዩናይትድ ለተጨማሪ አንድ የውድድር ዓመት ለመቆየት ዩናይትድ ንግግር እያደረገ ይገኛል ተብሏል ከተጫዋቹ ጋር በተያያዘ። ስለዚህ የ2026/27 የውድድር ዓመት በዩናይትድ ቤት ውስጥ የመቆየት እድል አለው። 33 ዓመት ላይ ይገኛል። 2027 ድረስ ነው እንግዲህ ኤክስቴንድ ያደርጋል ተብሎም ጭምር ኮንትራቱን በተመለከተ ኤክስፔክት የሚደረገው። ይህም ማለት በአንድ የውድድር ዓመት ስቲል ከ40 በላይ ጨዋታዎችን ማከናወን የሚችልበት አቅም ላይ ስለ መገኘቱም ጭምር እናነሳለን። ብራዚላዊ ይሄ ተጫዋች እና በዚህ ውድድር ዓመት 18 ጨዋታዎችን አከናውኗል በእንግሊዝ ፕሪሚየር ሊግ ብቻ ባደረጋቸው የፕሪሚየር ሊግ መርሃ ግብሮች። ይህም ማለት ምናልባትም ባለፉት 17 በሚጠጉ መርሃ ግብሮች ደግሞ ቁልፍ ከሚባሉ የዚህ ውድድር ዓመት የዩናይትድ ንብረቶች መካከልም ጭምር ይነሳል። በብራዚልም በጣም አስደናቂ የሚባል ቆይታን እያሳለፉ ከሚገኙ ተጫዋቾች መካከል አንዱ ነው። እርግጥ ነው ወደ ዩናይትድ ሲመጣ በጣም ዲክላይን እያደረገ የሚገኝ ተጫዋች ነው። ወደ 300,000 ፓውንድ በሳምንት ከሚከፈላቸው ተጫዋቾች መካከል አንዱ ነው። በእርግጥ አሁን ላይ 350,000 ነው። አንዱ ግን ቀጣይ ኮንትራቱን ሲያራዘም ወደ 300,000 እንዲወርድም ጭምር ይጠበቃል። አንዱ ዩናይትድ ወደ አውሮፓ ሻምፒዮንስ ሊግ ኳሊፋይ መሆን የሚችልበት እድል ካለ ተጫዋቹ ሊያገኛቸው የሚችላቸውን ጥቅሞችን በተመለከተ የማሳደግ ሁኔታ እንደሚኖርም ጭምር በክለቡ በኩል ይጠበቃል። ነገር ግን አሁን ላይ የካዚሜሮ በኦልትራፎርድ የሚኖረውን ቆይታ ለተጨማሪ 1 ዓመት በዩናይትድ በኩል ለማራዘም በክለቡ በኩል እና በተጫዋቹ በኩል ከስምምነት ላይ የሚደርሱበት ቆይታ እጅግ በጣም ቅርብ መሆኑንም ጭምር የሚጠቅሱ መረጃዎች ይወጡ ነው የሚገኙት። እንዲሁ በክሪስታል ፓላስ በአሰልጣኝነት የተመለከትናቸው የሚገኙት ኦሊቨር ግላስነር በዚህ ውድድር ዓመት መጨረሻ ወይም ጁን ወር ላይ ከክለቡ ጋር እንደሚለያዩ ይፋ አድርጓል። ቀጣይ የምንመለከተው ክሪስታል ፓላስ በአዲስ አሰልጣኝ የሚቀጥለውን የውድድር ዓመት እንመለከታለን ማለት ነው። ከፓትሪክ ቬራ ስንበት በኋላ ኦሊቨር ግላስነር በዚህ ቡድን ውስጥ በጣም አስደናቂ ቆይታን ያስመለከቱን አሰልጣኝ መሆናቸውንም ጭምር በተደጋጋሚ የተመለከትናቸው ስሞች እንደሆኑ ይታወቃሉና አሁን በቀጣይ ከዚህ ቡድን ጋር ከሚለያዩ አሰልጣኞች መካከልም ጭምር አንዱ ክለቡም ደግሞ በአዲስ አሰልጣኝ የምንመለከትበትንም ጭምር እድል በጣም ቅርብ መሆኑንም ጭምር እየተመለከትን እንገኛለን። በዚህኛው
የዝውውር ወቅቶች ላይ የተመለከትናቸው ከሚገኙ ጉዳዮች ውስጥ አንዱ። እዚሁ ማንቸስተር ዩናይትድ ላይ አንድ ቆይታ እናድርግ። አሁንም የካሜሩናዊው የ22 ዓመት ተጫዋችን በተመለከተ ካርሎስ ባሌባ ዩናይትድ ተጫዋቹን ለማምጣት ሙሉ በሙሉ እምነት እንዳለውም ጭምር መረጃዎች በመጠቆም ላይ ይገኛሉ። እርግጥ ነው የዝውውር ጉዳዮችን በተመለከተ በየትኛውም መልኩ እርግጠኛ ሆነን መናገር አንችልም። ነገር ግን ይህንን ተጫዋች ዩናይትዶች ለማምጣት በተጫዋቹ ዙሪያ ላይ ያላቸው እምነት እጅግ በጣም ከፍተኛ መሆኑንም ጭምር በተደጋጋሚ እየወጡ ያሉ መረጃዎች ያመላክታሉ። ስለዚህ በቀጣይ በዚህ ቡድን ውስጥ የማየት እድላለን ተብለው ከሚጠበቁ ተጫዋቾች መካከልም ጭምር የመሆን እድሉ እጅግ በጣም ሰፊ ነው። በባርሴሎና ቤት ውስጥ ብዙ መጫወቻን ጊዜ ያገኝ አይደለም የሚገኘው የቡድኑ ቁጥር አንድ ግብ ጠባቂ የነበረ ከጉዳት ጋር ተይዞ ደግሞ ለረጅም ጊዜያቶች ማለት በሚያስችል መልኩ ከክለቡ ጋር የመጫወቻ ጊዜ ያላገኘው ጀርመናዊ ማርክ-አንደር ተር ስቴገን ወደ ሌሎች ክለቦች ለማቅናት ከመጨረሻው ምዕራፍ ላይ ደርሷል ተብሏል። ምናልባትም በዚህ ሰዓት ላይ ወደ ዢሮና ለማቅናት ነው እንግዲህ ተጫዋቹ ፍላጎት ያሳየው የተባለ የሚገኘው። ስለዚህ በዚህ ሰዓት ላይ ዡዋን ጋርሻን ያስፈረመው ቡድኑ በሚቀጥለው የውድድር ዓመት ዓለም ከዚህ የጥር ተጫዋቾች ዝውውር መስኮት ጀምሮ የቡድኑ የረጅም ጊዜ ግብ ጠባቂ በመሆን ካገለግለው የቡድኑ ወሳኝ ከሚባሉ ተጫዋች ማርክ-አንደር ተር ስቴገን ጋር እንደሚለያይም ጭምር ነው ይፋ የተደረገው። ስለዚህ ማርክ-አንደር ተር ስቴገን ከባርሴሎና በመውጣት ወደ ዢሮና ለማቅናት የመጨረሻው ምዕራፍ ላይ የሚገኝ ተጫዋቹ መሆኑንም ጭምር ነው በዚህ ሰዓት ላይ በዝውውሩ ሂደት ላይ የሰማን የምንገኘው። ጀርገን ክሎፕ ስቲል በሪያል ማድሪድ የአሰልጣኝነት ቆይታ ላይ ከፊት ለፊት ከሚመሩ ሰዎች መካከል አንደኛው ናቸው። በአሰልጣኝነት ሪያል ማድሪድ ኮንቴንደር አድርጎ ወይም በእጩነት ይዟቸዋል ተብለው ከሚጠበቁ ስሞች መካከልም ጭምር አንዱ መሆናቸውን የሚገልጹ መረጃዎች አሁን ላይ በዝውውሩ ሂደቱ ላይ የሰማናቸው ከሚገኙ ስሞች ውስጥ አንዱ ናቸው። ስለዚህ ሪያል ማድሪድ በቀጣይ አሰልጣኝ የሚሾም ከሆነ ምናልባትም ጀርገን ክሎፕ የመሆን እድላቸው እጅግ በጣም ሰፊ ነው ተብሏል በዝውውር ሂደቱ ላይ። ስለዚህ እናያቸዋለን። ጀርገን ክሎፕ ወደ ሪያል ማድሪድ የአሰልጣኝነት መንበር ይመጣሉ አሊያስ በዚህ ቡድን ቆይታ እናደርጋሉ የሚለው ጉዳይ ከሚጠበቁ ርዕሰ ጉዳዮች ውስጥ አንዱ ሆኖ እንመለከተዋለን። ነገር ግን አሁንም ቢሆን በዝውውር ሂደቱ ላይ ከፊት ሆነው ከሚመሩት መካከልም ጭምር አንዱ መሆናቸውን እያስተዋልን እንገኛለን። የቀድሞ የሊቨርፑል ከዛ ባለፈ ቦሩሲያ ዶርትሙንድ አሰልጣኝ የነበሩት አሰልጣኝ ጀርገን ክሎፕ ወደ እግር ኳስ አሰልጣኝነት ከተመለሱ ብዙሃን እግር ኳስ ደጋፊዎች እጅግ በጣም የሚወዷቸው አሰልጣኝ እንደሆኑም ጭምር የሚታወቁ እንደሆነ በተመሳሳይ ሊድስ ዩናይትድ በዚህ ሰዓት ላይ በወልቭስ እየተጫወተ የሚገኘው ጆርጌ ስትራንድለርሰንን ለማስፈረም ጥያቄ ማቅረቡም ጭምር ተሰምቷል። እንደ ዳቪድ ኦርንስቴን መረጃ ከሆነ ተጫዋቹ በክሪስታል ፓላስ ያለውን ቆይታ አጠናቆ ወደ ሊድስ ዩናይትድ ለማቅናት ከጫፍ ከደረሱ ተጫዋቾች መካከል አንዱ መሆኑንም ጭምር የሚጠቁሙ መረጃዎችን እየተመለከተን እንገኛለን። ስለዚህ ስትራንድለርሰን በቀጣይ በተመሳሳይ በሊድስ ዩናይትድ ከምንመለከታቸው ተጫዋቾች መካከል አንዱ መሆኑን የሚጠቅሱ በርካታ የዝውውር መረጃዎችን በተመለከተ መረጃዎች በመውጣት ላይ ይገኛሉ። አስቶን ቪላ እንዲሁም ማንቸስተር ዩናይትድ የተመለከተውን ጉዳይ እና ድረስ ማንቸስተር ዩናይትድ በተለይም በዚህ ሰዓት ላይ በቡድን ውስጥ የካሜሮናዊውን ካርሎስ ባሌባን በተመለከተ አሁንም መረጃዎች እየወጡ ነው የሚገኙት። ዩናይትድ እንደዘሰን መረጃ ከሆነ ማለት ነው ይህንን ተጫዋች አሁንም ማስፈረም እንደሚፈልግና ጥያቄዎች ለማቅረብ ዝግጅት ላይ እንደሆነም ጭምር መረጃዎች ይሰሙ ነው የሚገኙት። ምናልባት አንዳንዶቹ መረጃዎች እንደሚጠቁሙትም ጭምር የ22 ዓመቱን የአማካይ ስፍራ ተጫዋችን ለማስፈረም በዩናይትድ በኩል አሁንም ፍላጎታቸውና ተጫዋቹን ወደ ክለባቸው የማምጣታቸው ጉዳይ ላይ ሙሉ ለሙሉ እምነት እንዳላቸውም ጭምር የሚጠቁሙ መረጃዎች በመውጣት ላይ ይገኛሉ። ስለዚህ ተጫዋቹን ወደ ክለባቸው ለማምጣት እየታሰበ እንደሚገኝም ጭምር ነው እየተነሳ የሚገኘው። እንዲሁ ደግሞ በካሪክ እየተመራ እስከ ውድድር ዓመቱ መጨረሻ ድረስ ዩናይትድ እንደሚቆይ ይታወቃል። በዚህ መሰረት በሚድል ስብራ እየተጫወተ የሚገኘው እንግሊዛዊ የአማካይ ስፍራ ተጫዋች ሃይደን ሃይክኔን ወደ ቡድኑ እንዲመጣም ጥያቄዎች አሉ። አሰልጣኝ ማይክል ካሪክ ማለት ነው በሚድል ሰብራ ይህንን ተጫዋች እጅግ በጣም ስለሚያውቁት ቶተንሃም ስፐርሶችን በተመለከተ ይህንን ተጫዋች ይፈልጉታል። ነገር ግን ዩናይትድ በቅድሚያ ተጫዋቹን የማስፈረም ፍላጎት እንዳለውም ጭምር ነው መረጃዎች የተነሱ የሚገኙ። ስለዚህ የተጫዋች
በቶተናም እና በዩናይትድ ከሚፈለጉ ተጫዋቾች መካከልም ጭምር አንዱ ተብሏል። እንዲሁ ደግሞ የኮቢ ሜኖን በተመለከተ እንደ ዴይሊ ስታር ይዞት እንደወጣው መረጃ ከሆነ ማለት ነው በውሰቱ ወደ ናፖሊ ማቅናት ይፈልጋል ተጫዋቹ። ምናልባት ይሄኛውን ጉዳይ በተመለከተ አሰልጣኝ ማይክል ካሪክ በቀጣይ ቀናቶች ተጫዋቹ ላይ የሚያዩትን የሜዳ ላይ ብቃትን በተመለከተ ውሳኔዎች ለማሳለፍ እንዲረዳቸውም ጭምር ሜዳ ላይ ምን አይነት የሜዳ ላይ እንቅስቃሴን ያስመለክተናል የሚለው ጉዳይ በጉልህ ከሚነሱ የሜዳ ላይ እንቅስቃሴዎች መካከልም ጭምር አንዱ ተደርጎ ነው እንግዲህ በዚህ ሰዓት ላይ የተነሳ የሚገኘው። ስለዚህ ኮቢ ሜኖ ወደ ናፖሊ የመሄድ እድል አለው። ነገር ግን አሰልጣኙ ከክለባቸው እንዲለቅም ጭምር ውሳኔ ላይ ለመድረስ በዚህኛው የእንግሊዝ ፕሪሚየር ሊግ በሚኖሩት ቀጣይ ጨዋታ መርሃ ግብሮች ውስጥ የሚያሳልፈው የሜዳ ላይ ቆይታዎች ደግሞ እጅግ በጣም በትልቁ ሚዛን እንደሚደፉም ጭምር ገና ከወዲሁ እየወጡ የሚገኙ የመረጃ ምንጮች በመጠቆም ላይ ይገኛሉ ማለት ነው። አሁን ላይ የተሰሙ ከሚገኙ የዝውውር መረጃዎች ውስጥ ከላይ ሆነው የተነሱ የሚገኙ የዝውውር መረጃዎች እነዚህን ይመስላሉ።